ማሻአላህ ተባረክላ ሸቃሊቶችም ወለዱ። ማሻአላህ ተባረክላ አርቲስቶችም ወለዱ። በጣም ደስ ይላል። እንደኔ ዝም ብላችሁ የተቀመጣችሁት ምን እያሰባችሁ ነው? እኔም ምናችሁ ግን አንድ ነገር ማለት ነው እንደው በጣም እንደው ግርም የሚለኝ ነገር አንድ ነገር ልንገራችሁ ማለት እድሜያችንም ግን እንደዚሁ ቁጭ ብሎ ይጠብቀናል ወላ ይሄዳል። አጅብ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እየተከበራችሁ የተወደዳችሁ ውድ የቻናሌ ተከታታዮች እያላችሁበት እያምዳር ሰላምና ፍቅር ተመኛላችሁ። ለቻናሌም አዲስ ከሆናችሁ እንደው ባካችሁ እንደው ለምናችሁ ሼር አድርጉልኝ ቪዲዮ ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። በጣም ነው ፋታ የምትሉበት ማለት ነው። አንድ ነገር ልንገራችሁ ማለት ነው። እንደው ማሻአላህ ተባረከላ ልጅ ላላችሁ ማሻአላህ ተባረከላ፣ ለወለዳችሁ ማሻአላህ ተባረከላ። አላህ ልጆቻችሁን ሷሊህ ልጆች አላህ ያደርግላችሁ። እናንተ ደግሞ ሷሊህ እናትና አባት ምትሆኑ አላህ ያደርጋችሁ ማለት ነው። እና ማሻአላህ አርቲስቶቹም ወለዱ ማሻአላህ ተባረከላ። ሸቃሪቶቹም ወለዱ ማለት ነው። ወላሂ ማሻአላህ ተባረከላ ብያለሁ ማለት ነው። ዝም ብዬ ታስበው ነው ማለት ነው። እንዴ እኔ ዝም ብላችሁ የተቀመጣችሁ የመዳም ቀሞች ማለት ምን እየጠበቅን ነው? እኛስ ምን እየጠበቅን ነው? ግን እንደው በአላህ ማለት ነው እንደው እኔ ቁጭ አሁን ቪዲዮ ላይ ሰላም እያለኝ በቃ ዝም የታሰበው ገረመኝ ማለት ነው። በቃ ሁሉም ወለዴ ማሻአላህ ተባረከላ። እኛሳ እድሜያችን ቁሞ እየጠበቀን ነው። ግን እንደኛው ወላ እየሄደ ነው። እኔ በቃ ይሄ ነው አሁን እኔ በጣም ጥያቄ ሆነብኝ። ይሄ ነገር ነው ውዶች ይገባ እንዴ እድሜ ቁሞ እየጠበቀኝ ነው ወላ እንደኔው ወላ እየተሽከረከረ ነው እንዴ? እናንተ ልጅ ጋር ነው እኮ አምሳሌ ሆነን እኮ ነው። ወላሂ ነው የምላችሁ እንደዚህ ማለት ነው። እንዴ በቃ ግርሞች ያውቃል እንዴ በቃ አጅቧቸው ያውቃል የሆነ ነገር አጂብ እኮ ነው። አላህ ለሁላችንም ግን አላህ የተሻለ ነገር አለ ይወፍቀን ማለት ነው። እና ማሻአላህ የወለዳችሁ ማሻአላህ ተባረክላ። እኔ የቺ አርቲስት ማለት ነው በጣም የምወዳት አርቲስት ናት። በቃ ወኛውኛ አትል ደብቁኝ የምትል አርቲስት ናት። ማሻአላህ ተባረክላ። አሁን ደግሞ ሀባራ ይሄን በነገራችን ላይ ድሮ ማለት ነው ድሮ ቴሌቪዥን ቤታችን ባልነበረ ጊዜ ማለት ነው እና የሆነ ሲጨፍር አንገቱ እንደው ማሻአላ መዘዝ ይል ነበርና እንደ ሁሉም ሰው ነበር የሚመኘው ማለት ነው። ግን እንደ ማሻአላ አፈፍ አረገች ማለት ነው። እሱም እንደ ወኛውኝ ማጥል ሴት ነው የምፈልገው አለ። ወኛውኝ ማጥል ሴት እንትን አለ ማለት ነው። በቃ አፈፍ አረገ እና ማሻአላ ተባረከላ አላችኋለሁ። እና ማሻአላ ሁሉም አርቲስቶች አሁን ወልዲዋን ማሻአላ ሸቃሊቶችም እየወለዱ ነው፣ አርቲስቶችም እየወለዱ ነው። ማሻአላ ዘር እየበዛ ነው ማለት ነው። አሁን የቀረው የኛ ነው። እኛ ያለበት ነው የኛ ተራ ነው። እኛም ደግሞ አሁን በቅርቡ ኢንሻአላህ ወይ የባቢ እናት ነን ወይ ደግሞ የሚጣ እናት ነን በቅርቡ ማለት ነው። አላህ መንታውን ይስጠን። አሜን በሉ። መንታውን ይስጠን። አንተ የማይፈልግ አለብኝ አንተ እኮ ግብግብ ነው ማለት ለአንድ ልጅ 2 አመት ትቀመጣላችሁ። ግን በቃ ሁለቱንም በአንድ አመት አላህ ከሰጣችሁ ገቢያችንን አላህ በዛው ልክ አላህ ያድርግልን። አሁን ላይ ከባድ ነውና ቢሆንም ግን ሁሉም የራሱ ወርስ ይዞ የሚመጣው ግን ለአንድ ልጅ 2 አመት ትቀመጣላችሁ አይደለ? 2 አመት ተመቀመጥ ግን ሁለቱንም ለ2 አመት ትቀመጣላችሁ። ከዛ በኋላ አቃደማችሁ ተወልዱባችኋላችሁ ማለት ኸላስ አለቀ። እንደዛ ነው ደስ ይለኛል። እኔ ሁሌ የሚመጣ ነው መንታሌ ማለት ነው። ዱአ አላህ ይስጥሽ በሉ ዱአ አድርጉልኝ። እኔ የምፈልገው መንታ እንደው ወላሂ ሁለቱም ወይ ወንድ ሁለቱም እንደው ሴቱን በቃ ችግር የለውም እሱ የሰጠኝን ይቀበላል። ብቻ ጤነኛ ልጅ ሷሊህ እንደው እኔ እናቱን ከላም የሚሰማ ልጅ ብቻ ይስጠኝ ማለት ነው። እና አንቺ እናትና አባትሽን አገልግለሻል እንዴ እንደዚህ የሚሰጥሽ እንዳትሆኝ እሱ በረህመቱ ወዛተ ነው እንጂ አላገለግልኩትም እንዴ። እና እናንተስ ምን ላይ ናችሁ? ምን እያሰባችሁ? እኔ በቅርቡ እያሰብኩ ነው።